ጤና ይስጥልኝ አድማጮቻችን። የቀድሞው የአንድነት ፓርቲ የህዝብ ግንኙነት የነበረው አቶ ሀብታሙ አያሌው በከፍተኛ ህመም በስቃይ ላይ እንደሚገኝ ይታወቃል። ከሀገር ወጥቶ እንዲታከም በ3 የሕክምና ቦርዶች ተፈርሞ የጸደቀ ማስረጃ ቢያቀርብም እስካሁን ግን አልተሳካለትም። ከአቶ ሀብታሙ አያሌው ጋር ስለ ጤናውና ስለ ወቅታዊው የሀገራችን የፖለቲካ ሁኔታ ከኢሳት ጋር አጠር ያለ ቆይታ ያደርጋል። አቶ ሀብታሙ አሁን የጤንነት ሁኔታ በምን አይነት ሁኔታ ላይ ነው ያለው? እንግዲህ የጤንነት ሁኔታ ከባድ ነው። የተለየ ነገር የለም። እንደምታውቀው ሆስፒታል ቆይቼ ከወጣ በኋላ ያው የተኛበት ሆስፒታል እንደማደረጃ ከማቆየት ባሻገር ሀገር የሚሰጠው ሕክምና የለም ስላሉ ኮሎሬክታል ሴንተር ሄጄ እንድታከም ነበረ በቦርድ ወስነው የሰጡኝ። ነገር ግን የሕክምና እንዳላገኝ ደግሞ ያው የፖለቲካ ውሳኔ የተሰጠበት ጉዳይ በመሆኑ ሕክምናውን ሳላገኝ ቀርቻለሁ። በዚህ ምክንያት አሁንም በየቀኑ ጠዋትና ማታ የማስታገሻ መርፌ የወሰድኩ ቤቴ ነው ያለሁት። አሁን ኦልሞስት በቀን እስከ 400 ሚሊግራም ከቲዲ የሚባል ከባድ መድኃኒት ነው የምወስደው። ሕክምና ባለሙያዎች ምን ማለት እንደሆነ በጣም ይገባቸዋል። አንድ ሰው በቀን በጣም ማክሲመም ከሄደ 150 ሚሊግራም ነው የሚፈቀደው። እሱም ቢሆን በጣም ለአጭር ጊዜ ነው። እኔ በቀን ውስጥ ደርስ ነው ወደ 400 ወስዳለሁ። እሱም ቢሆን በረጅም ጊዜ የተወጋው በመሆኑ ሰውነቴ የለመደው ህመሙን ያስታግስልኝ አልቻለም። ስለዚህ እንግዲህ እንደ ሰው ሕክምና እንዳላገኝ ያደረጉ በመሆኑ እምነትና ጸበል የተጠቀምኩኝ እግዚአብሔር ይመስገን ደስ ነው ያለሁት። አቶ ሀብታሙ ይሄ ህመምህ ከእስር ቤት በፊት ነበር የጀመረ ወይስ እስር ቤት ከወጣ በኋላ ነው? እኔ በዛ ከእስር ቤት በፊት የነበረውን የኔን አጠቃላይ የጤንነት ሁኔታ ሌላው የኢትዮጵያ ሕዝብ በሚገባ የሚያውቀው ይመስለኛል። ምክንያቱም እንደሚታወቀው እረፍት አልነበረኝ። በየክልሉ የሚዞርበት ጊዜ ነው። 2006 የፋታ የማይሰጥ የፖለቲካ ስራ ውስጥ ነው የነበርኩት። የብቻ ሀገር ሁኔታ በጣም ያሳስበኝ ነበረ። ይሄ ዛሬ ብዙ ደረጃ ደርሶ መላው ሕዝብ የተነቃነቀበት ትግል ለብቻዬ ውስጥ ያስጨንቀኝ ነበረ። ስለዚህ በየክልሉ የዞርኩኝ ህዝቡ መብቱን እንዲጠቀምና ይህንን አስከፊ ስርዓት ከላዩ ላይ እንዲያነሳ የተለያዩ ሰላማዊ ሰልፎችን በመምራት ፖለቲካ ትግል ውስጥ የፓርቲዎችን ውህደት በማፋጠን ጠንካራ ድርጅት እንዲፈጠር ለማድረግ የሚሰራበት ጊዜ ነበረና ታምሜ የተኛሁበት ጊዜ አልነበረም። ገና እና ጤነኛ ሰው ነበርኩኝ። እንደሚታወቀው በየቦታው መሄድ ነበርኩኝ። ነገር ግን በስር በቆየሁበት ጊዜ ደሊብሬትሊ እንደዚህ እንደሆነ አስበው በሰሩት ስራ ጤንነቴ ተቃውሰው እንዲህም አድርገው ሲያበቁ ደግሞ ሕክምና በመከልከል የበለጠ ሰብአዊነታቸውን ለማሳየት እየሞከሩ ያሉት ምን ማለት እንደሆነ ሁላችንም የሚገነዘበው ነው እና ባጭሩ
ውሳኔው የፖለቲካ ውሳኔ ነው የሚለውን ተቀበለዋለህ አንተ? ይሄ ምንም የሚያጠራጥር አይደለም። በኔ ላይ እኔ መጀመሪያ አካባቢ ነገሩን ቀለል አድርጌው እንዲሁ ዝም ብለው ለማራዘም እንጂ ሕክምና ከልክለው ተፈታይቶ ይሞት ብለው ይፈርዳሉ ብዬ አላሰብኩም ነበረ። ነገር ግን በኋላ በጣም በአጠቃላይ ሂደቱን ስንገነዘብ በፍርድ ቤት ማገኘው ፍትህ እንደሌለ ገባኝ። በጥቅሉ የውክልና ስቃይ እንድቀበል የውክልና ሞትን እንድሞት ነው እሱ የፖለቲካ ውሳኔ የወሰኑብኝ ብዬ የማስበው። ሌላ ምንም ነገር የለም። በእርግጠኛነት መናገር የምችለው ከኔ ጋር የተለየ ምልህ በስልሳዎቹ የነበርኩ ሰው አይደለሁም። የዚህ ዘመን ወጣት ነኝ። ስለዚህ በስቃይ እንድሞት ለመፍረድ እኔ ላይ የሚያስችል የተለየ ቂም እኔ ላይ የላቸውም። ነገር ግን እነዚህ ሰዎች እንደ ስርዓት እኔ የተገኘሁበትን ማህበረሰብ እንደ ጠላት ፈርጀው ለማጥፋት ተማምለው የመጡ በመሆናቸው የተገኘሁበት ማህበረሰብ ለስቃይና ለሞቴ ምክንያት ሆኖ የተሰቃየው እንደሆነ ይገባኛል። የውክልና ስቃይ ነው የምለው ለዚህ ነው። ኦፍኮርስ ለመላው ኢትዮጵያዊ በሁሉም ክልል የዞርኩኝ ለህዝብ ሰብአዊና ዲሞክራሲያዊ መብቶች መከበር የጠቁት። ነገር ግን እነዚህ ሰዎች ታርጌት ያደረጉትን የተገኘበትን ማህበረሰብ እንደሆነ አሁን ከሚሆኑ ጊዜ በላይ ግልጽ ሆኖልኛል። አሰቃይተው ሊገሉኝ የፈለጉት አንድ እኔን ለመጉዳት ብቻ ሳይሆን የተገኘበትን ማህበረሰብ ጭምር ለመጉዳት እንደሆነ በደንብ ተረድቻለሁ። ይሄን ነው ነው። አቶ ሀብታሙ እዚህ ጋር ያንተን የፍርድ ውሳኔ በፍርድ ቤት በመጠቀም ሕክምና መከልከል ከፕሮፌሰር አስራት ወልደየስ ጋር የሚያገናኙት አሉ። ስለዚህ ምን አስተያየት አለ? ቅድም እንዳልኩህ ነው ፕሮፌሰር አስራት ሕክምና አጥተው መሞታቸው ሲረጋገጥ እንደማይድኑ ሲረጋገጥ የለቀቃቸው የምናውቀው የትላንትና ታሪክና እውነት ነው። ፕሮፌሰር ላይ እንደዚህ ያለ ጭካኔ ሰርተው እንዲሞቱ ያደረጉት ፕሮፌሰር ምን ስለሆኑ እንደሆነም ይገባናል። ብላክ ኤንድ ዋይት ነው፣ ለእኔ በጣም ግልጽ ነው። ስለዚህ ያው ነው፣ ምንም የተለየ ነገር አይደለም። በፕሮፌሰር ላይ ያደረጉትን በተመሳሳይ በእኔም ላይ ያደረጉ ነው። ሌሎች ደግሞ ምልህ ችግራቸው ሳይታወቅላቸውም የሞቱት በርካቶች ናቸው። አሁንም በተለያየ ሚዲያ እኛ እንኳን ምንም መረጃ ሳይኖረን ብዙዎቹ በማንነት ጥያቄ ስቃይ እንደተቀበሉ በየበረሃው ወድቀው እንደቀሩ እየሰማሁ ነው። እና አጠቃላይ ከሀገሪቷ የተበላሸ ፖለቲካ የሚነሳ ነው እና የፕሮፌሰር አስራት ጋር የሚያገናኘው ተመሳሳይም የሚያደርጉት ነገሮች እንዳሉ ይሰማኛል። ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅትን ለመምራት በእጩነት ከቀረቡት በአፍሪካ ብቸኛው ናቸው እና በኢትዮጵያ ያንተን አይነት የጤና እክሎች ያለባቸው እና በፍርድ ቤትን ተገን በማድረግ እንደዚህ አይነት ውሳኔዎች ይሰጣሉ እና እሳቸው አሁን ለዓለም የጤና ድርጅት ቢመረጡ ምን ይፈይዳሉ? ይሄስ ምን ስሜት ይፈጥርብሃል ባንተ ላይ? እንግዲህ ይቻለም በጣም ታሳዝን ገጽታዋ ይሄ ነው። እንደዚህ አይነት ጨካኝ አረመኔ ሰው ሰላም ባስ ተቃጠለ ብሎ በትዊተር ገጹ የሚጽፍ ሰው እኔ የኢትዮጵያ ልጅ ግን የሰው ልጅ ሰብአዊ ፍጡር ከነነፍሴ በየዕለቱ በከባድ መድኃኒት እየተቃጠልኩ ለቴድሮስ አድሃኖም ትርጉም አይሰጠውም።
ቴዎድሮስ አድሃኖም እና የስርዓቱ ደጋፊዎች የሚሰማቸው የነሱ የኢፈርት አውቶቡስ ስለተቃጠሉ ነው። ቁስ አየህ የሰው ልጅ ያቃጠሉ ስለራስ መቃጠል የሚጨነቁ አውሬ ሰዎች ጋር ነው ያለ ነው። ለብዙም ማለት አያስፈልግም። ይሄ ሰው በዜጋው ላይ ይህን ያህል ጨክኖ የጤና ባለሙያ ሆኖ መላው ኢትዮጵያዊ ከዳር እስከ ዳር ሕክምና ያግኝ ብሎ እየጮኸ የህዝብ ጆሮ ንቆ የተቀመጠ ሰው ዜጋው ሲሞት ግድ የማይሰጠው ሰው የዓለም የጤና ድርጅት ኢትዮጵያ እንዴት ሊሆን እንደሚችል አይገባኝም። ምንድን ነው ትርጉሙ? ዜጋ ወደ ሞት እንዲሄድ እየገፋህ ዓለምን ልትረዳ እንዴት ትቆማለህ? በፖለቲካ ልዩነት ብቻ የመታከም እድል እንደ ሰው የመታየት እድል አትችል ለስቃይ በየቀኑ ለስቃይ ሲዳረግ የሚያሾክ ሰውዬ በፊት ገጽ የሚያሾክ ሰው ያለ የጤና ድርጅት መሪ ለመሆን ይወዳደራል ሲባል ፌዝ ነው በጣም ያሳዝናል። አቶ ሀብታሙ እዚህ ላይ አሁን እናንተ ትግሉን ጀምራችሁት ነበረ በሰላማዊ ትግል የሐሰት ክሶች እንደተለመደው ተከሳችሁ ወህኒ ቤት እንድትማቀቁ ተደርጓል። አንተም ይሄን ላይ ጤና ችግር የደረሰበት በእነዚህ አይነት ምክንያቶች ነው። አሁን ስታዩ የኢትዮጵያ ሁኔታ እንዴት ነው? ህዝቡ ላይ አሁን የእናንተ ያኔ የፈጠራችሁትን ንቅናቄውን እንዴት አየኸው? በተለይ አሁን በወቅታዊ የኢትዮጵያ ጉዳይ ላይ ይህ በሽታዬን ምረሳውና ምጣናው በዚህ ነው። የታገልነው ለዚህ ነበረ። ወደ አደባባይ የሚወጣ ሰው በጠፋበትና ክላሽ ያዙ ወታደሮች እኛ ላይ ብቻ ባመጣጠሩበት ሰዓት ለሞት ተዘጋጅተን ተካፈን በየአደባባይ ወጥተን እነሱ ባሰመሩት የህግ መስመር ውስጥ በግድ ታግለን በዚህ ሀገር ዴሞክራሲና ሰብአዊ መብቶች ይከበሩ ብለን ጮኸን። የማይጠቅሙና ተራ ህልመኝነት ከፍ ያላሉ የህወሓት የመስፋፋት ስትራቴጂዎችን ገና ድሮ በእነሱ ቤት ሳለው ስለማውቀው አምርሬ የሚታገለው ለዛ ነው። በጎንደር ሰላማዊ ሰልፎች አስቀድሜ መርቻለሁ። አሁን የሚባሉትን በሙሉ አሁን የሚሰሙትን አቤቱታዎች በሙሉ በ2006 ከሁለት ዓመት በፊት እኔ በጎንደር ከተማ ሳስተጋባቸው ነበሩ። ይሄንን የምልህ የህዝቡ ህመም አሞኝ ይሄን ከዚህ ህዝብ ጋር መቆም አለብኝ ብዬ ወሰንኩ እና እኔ መከራ ላይ ወድቄ አልጋ ላይ ባለውበት ሰዓት ህዝቡ ትግሉን የራሱ አድርጎ ተነስቶ መብቱን ለማስከበር የሚቻለውን ሁሉ እያደረገ ሳይናፍቅና መንፈሴ በጣም ይደሰታል፣ በጣም ይረጋጋል። የጎንደር ህዝብ አልፎ ተርፎ ላንቺ ይሄ ያደረኩትን ትግል አስታውሶ ልጃችን ታከም ብሎ መውጣቱ እኮ እኔ በቃ ነገ በሞትም እኮ ምንም የሚቆጨኝ ሰው እኮ አይደለሁም። በዛ በከበረ ህዝብ እዛ ትልቅ ታሪክ ባለው ህዝብ መካከል ልጅ ተብያለሁና እኔ የነሱ ልጅ በመሆኔ እኮራለሁ። ሌሎች ደግሞ የነሱ ልጅ ስለሆንኩኝ በእኔ ላይ ጥቃት ይፈጽማሉ። በአጠቃላይ ግን መላው የኦሮሞ ወጣቶች እንደዚህ ዘግናኝ አሰቃቂ በሆነ መንገድ ሲቀጥሉ እውነቴን ነው የምነግርህ፣ ህመሜን ሁሉ ትቼ ስለነሱ ብዙ አልቅሻለሁ። ብዙ ሌሊቶችን በኦሮሞ ወንድሞቼ ስቃይ
ምክንያት አጥቼባቸዋለሁ። ህመም ውስጥ ሆኜ ህመሜን ረስቼ ስለ ወንድሞቼ እህቶቼ በየሜዳው ላይ በጥይት ስለተገደሉት እናቶች ነበር የማስበው። የተከፈለውን መስዋዕትነት ሁሉ ከፍሎ ህዝብ በቃ ለመብቴ እምቢ የሚልበት ሰዓት አልገዛም የሚልበት ሰዓት መጥቶ ቢያንስ አልሞት ይሄንን በማየቴ እደሰታለሁ። ተስፋ አለኝ በእግዚአብሔር ደግሞ ነገ እንደገና እቆማለሁ። በእግዚአብሔር ተስፋ አለኝ። በፍትህ አካላቶቹስ አሁን ምሳሌ ዳኞቹ እንደ ሰው ናቸው። የፖለቲካ አስፈጻሚ ከመሆናቸው ውጪ ግን ቤተሰብም አላቸው። እንደ ዜጋ እንደ ሙያ ስነ ምግባርና እንደ ልጅ አባትነታቸው ምን መልእክት ታስተላልፍላቸዋለህ ለፍትህ አካላቶች? በተለይ አንተን ጉዳይ ለያዙት በጣም ያሳዝናል። ተለላ አድርገው የሚፈጽሙት ደባ እጅግ በጣም ያሳዝነው። ይኸውልህ አንድ ነገር ልንገርህ። በእነሱ ህገ መንግስት እነሱ በሚምሉበትና በሚገዘቱበት ህገ መንግስት ላይ ፕሪቨንሽን ኦፍ ኢኖሰንስ የሚል ነገር አለ። የሰው ልጅ ነፃ ሆኖ የመገመት ነፃ ሆኖ የመታየት መብት አለው። ስለዚህ እንደ ሰው ነፃ ሆኜ የመታሰብ መብት አለኝ፣ ጠርጥረው ቢያስሩኝ እንኳን ማለት ነው። ነገር ግን ጠርጥረው አሰሩኝ፣ የተፈጥሮ በነፃ ሆኖ የመታየት መብቴ ሲደመር አመት በላይ አስረው ፍርድ ቤት ደግሞ ይሄ ሰው ወንጀል መፈጸሙን አያሳየኝ ነፃ ነው ብሎ ከተፈጥሮ ነፃነት በተጨማሪ በእነሱ ፍርድ ቤት ደግሞ የበለጠ ነፃ ነው ተብሎ ተረጋገጠ። ከዚህ በኋላ አቃቤ ሕግ ይግባኝ ስለጠየቀ ፍርድ ቤት በነፃ ያሰናበተው ሰው ላይ ሀገር ይውጣ አይውጣ የሚያድግ ብለህ ፍርድ የሚታገድበት አንድም የህግ መሰረት የለም። አቃቤ ሕግም ይታገዱ ብሎ አልጠየቀም። እኛም በአቆያየታችን ጉዳይ የተጠየቅነው ነገር የለም። ፍርድ ቤቱ በራሱ ተነሳሽነት ከሀገር እንዳይወጡ ብሎ ሲያግድ ትርጉሙ ምን እንደሆነ ይገባኛል። በሌላ የተፈጸመው ነገር የቆየ ቀን በመጣ ቁጥር እንደዚህ እንደሚቀር ያውቁ ነበረ። ሆን ብለው የሚያደርጉት ነገር እንጂ እውነት ለመናገር በተመሳሳይ አንቀጽ ዞን ናይኖች በእኛ አንቀጽ የተከሰሱ ተመሳሳይ ፍርድ ቤት ነው በነፃ ያለ ከፍተኛ ፍርድ ቤት 19ኛ ችሎት ላይ ሲመጣም ላይ ፍርድ ቤት ተመሳሳይ ችሎት ነው የገባ ነው። እኛ ላይ ከሀገር እንዳይወጡ የሚል ሕግ ሲያስቀምጡ በሌሎቹ ላይ ይሄንን አላስቀመጡም። ደብል ስታንዳርድ ተጠቅመው ነው መጀመሪያው ምንም ያስቀመጡትና ዞሮ ሆን ብለው ያደረጉት ነገር እንደሆነ ውስጥ ያምናል። ይሄንኑ በሚገባው በህሊናዬ ሁሉ አዘጋጅቼው ስለነበረ በእርግጥ የኢትዮጵያ ሕዝብ በሂደቱ እውነቱን እንዲታዘብ እንጂ ከነሱ ጠብቀው የተለየ ፍትህ የለም። ምንም አይነት መልዕክት ብታስተላልፍም እነዚህ ሰዎች ሊማሩ የተዘጋጁ ሰዎች አይደሉም። መልዕክት ብታስተላልፈው ለመማር ለተዘጋጀ ሰው፣ ስህተቱን ለማየት ለተዘጋጀ ሰው ነው። እነዚህ ተሳሳችኋል ስትላቸው የሚገሉ የሚያሰቃዩ የሚያስሩ ሰዎች ናቸው። ስለዚህ ምንም መልዕክት የለኝም ለፍትህ ስርዓቱ አካላት ማስተላልፈው መልዕክት የለም። ከነሱ ይልቅ መላው የኢትዮጵያ ሕዝብ ሀገር እንደዚሁ መጫወቻውን እንዳትቀጥል የዜጎቿን እየበላች እንዳትቀጥል የማድረግ ኃላፊነቱ ህዝቡ አጠናክሮ ሊቀጥል የተሻለ ነው። የኔ አንድ ሰው ነፍስ ጉዳይ ሳይሆን የሀገር ጉዳይ ነው እና መቀጠል አለበት። አሁን ለህዝቡ እንጂ ለነሱ የሚለቀው የማስተላልፈው መልዕክት የለኝም። ቀረኝ የምትለው ልታስተላልፈው የምትፈልገው መልዕክት አለ? ለጓደኞች፣ ለቤተሰቦች ይሁን ለኢትዮጵያ ህዝብ?
በዚሁ አጋጣሚ በእውነት መላውን ህዝብ መጀመሪያ ላመሰግን እወዳለሁ። ለኢሳት ሳተላይት ቴሌቪዥን ኢትዮጵያ ጉዳይ ላይ የሚያደርገውን ስራ በእጅጉ አደንቃለሁ፣ አከብራለሁ። የኔን በእኔ ጉዳይ ላይ በየዕለቱ መረጃ አግኝታችሁ ለህዝብ ያለበት ሁኔታ ለማሳወቅ ያደረጋችሁ ሁሉ ራሴን ስችል የማላውቅበት ጊዜ ላይ ሆነው ቤተሰቦቼ፣ ጓደኞቼ ሲነግሩኝ ከልቤ እጅግ ተደስቻለሁ። በዚሁ አጋጣሚ በሀገር ውስጥም ከሀገር ውጭም ያለው መላው ህዝብና ቴሌቪዥን ጣቢያውን ከልብ አመሰግናለሁኝ። ፍሪደም ኖት በሚባለው ፍሪደም እንዲሁ ያለ ዋጋ አይገኝምና የሀገር ሊከፈል የሚገባውን ዋጋ ሁሉ ለመክፈል ተዘጋጅታችሁ ብርቱ ጥረት እያደረጋችሁ ያላችሁ የሀገራችሁን ወሰን ድንበር ለማስከበር ጥረት እያደረጋችሁ ያላችሁ ከልቤ በጣም አመሰግናለሁ። የዚህ ታሪክ አካል በመሆኔ እጅግ ኩራት ይሰማኛል። ትግሉ በዚህ ደረጃ ከፍ ብሎ የራሱ ትግል አድርጎት በማየት እጅግ ኩራት ይሰማኛል። ምንም ጥርጥር የለኝም ህዝብ አሸናፊ ይሆናል፣ ይሆናል። አፋኙ ስርዓትም እንደ ደርግ ይንኮታኮትና ይወድቃል፣ ጥርጥር የለም በዚህ ወቅት። ስለዚህ ደርግ የወደቀው በአፋኝና በአምባገነንነት ነው። አፋኝና አምባገነናዊ ስርዓት ይዘው መቀጠል ስለማይችሉ ስርዓቱ ይለወጣል፣ ሁሉም ነገር ይለወጣል። በኢትዮጵያ ውስጥ ንጹህ የዲሞክራሲ አየር የሚተነፈስበት ማንም ዜጋ በፖለቲካዊ አመለካከቱ በማንነቱ በተወለደበት ቦታና ማህበረሰብ እየተለየ የሚጠቃበትና አላስፈላጊ ጉዳት የሚጋለጥበት ዘመን በእርግጠኛነት ረጅም ጊዜ አይወስድም። ከዚህ በኋላ ኢትዮጵያ ህዝብ እንዲህ አይነት ጭካኔ ተሸክሞ የሚሄድበት ነገር በሙሉ ያበቃ ይመስለኛል። ልቦና የተሳቸው ወደ ህሊናቸው ለመመለስ እንዲህ ካለ ግን መከራቸዋል እንደ አባቶች ተረት ለማለት ነው። በድጋሚ አመሰግናለሁ። በከፍተኛ ስቃይ ውስጥ ሆኖ ለተባበረን ቃለ መጠይቅ ምስጋናችንን እናቀርባለን።